ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሱዳን ደቡብ ኮርዶፋን ግዛት በምትገኘው ካሉጊ ከተማ በበዓለ ህፃናት ላይ በደረሰ የድሮን ጥቃት 33 ህፃናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል ጥቃቱን መፈጸሙን የሱዳን ሐኪሞች ማህበርና የሱዳን ጦር ገልጸዋል። RSF እስካሁን ስለ ጥቃቱ ምንም አላለም። ያሳለፍነው ሳምንት አርብ የዳርፉር ግዛት በሚገኝ ገበያ ላይ የሱዳን ጦር የድሮን ጥቃት ፈጽሟል ሲል RSF ከሷል። በገበያው አቅራቢያ ማለትም በአድሬ የቻድ ድንበር ላይ የነዳጅ ማከማቻ ይገኛል። ስለ ሁለቱም ጥቃቶች የወጡ ሪፖርቶች በገለልተኛ ወገን ማጣራት አልተቻለም። ላለፉት 2 ዓመታት በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል የቀጠለው ጦርነት ሀገሪቱ ለከፋ ቀውስ ዳርጓታል። ለሱዳን ጦር ቅርበት ያለው የውጭ ጉዳይ ሚኒስቴር እንዳለው መዋለ ህፃናቱ በድሮንና በሚሳኤል 2 ጊዜ ጥቃት ተፈጽሞበታል። እርዳታ ለመስጠት ወደ መዋለ ህፃናቱ ያቀኑ የሕክምና ባለሙያዎችና ንጹሃን ዜጎች ላይም ጥቃት መድረሱን ማስታውቋል። የዩኒሴፍ ቃል አቀባይ ሸልደን ዩት ህፃናት በትምህርት ቤት ሳሉ መግደል ከፍተኛ የልጆች መብት ጥሰት ነው፣ ህፃናት በግጭት ወቅት ኢላማ መደረግ የለባቸውም ሲሉ ጥቃቱን አውግዘዋል። ሁለቱ ወገኖች ይህንን መሰል ጥቃት እንዲያቆሙ ዩኒሴፍ ያሳስባል። ሰብአዊ እርዳታ ባልተገደበና ደህንነቱ በተጠበቀ ሁኔታ እንዲገባ መፈቀድ አለበት በማለት አክለዋል። RSF እንዳለው የሱዳን ጦር በአድሬ የድንበር መተላለፊያ ላይ ጥቃት የፈጸመው አካባቢ የሰብአዊ እርዳታና የሸቀጥ መተላለፊያ ስለሆነ ነው። የሱዳን የእርስ በርስ ጦርነት እየሰነደ የሚገኘው ሱዳን ዋር ሞኒተር እንደገለጸው በዚህ ጥቃት ሳቢያ ንጹሃን ከመጎዳታቸውን በተጨማሪ ገበያ ላይ ውድመት ደርሷል። በዳርፉር ስለተፈጸመው ጥቃት የሱዳን ጦር እስካሁን ድረስ ምንም አላለም። የሱዳን መዲና ካርቱምና ዳርፉር በሚገኙ ሰሜናዊ ኮርዶፋን፣ ደቡብ ኮርዶፋን እና ምዕራብ ኮርዶፋን ዋነኛ የጦር አውድማ ሆነዋል። በአጠቃላይ በኮርዶፋን ግዛቶች 8 ሚሊዮን ሰዎች ይኖራሉ። በደቡብ አፍሪካ በተፈጸመ የጅምላ ተኩስ የ3 ዓመት ህፃንን ጨምሮ ቢያንስ 11 ሰዎች ተገደሉ። ትናንት ጠዋት በሱሌሺያሳ አካባቢ በሚገኝ የእንግዶች ማረፊያ በተከሰተው ተኩስ 14 ሰዎች ተጎድተዋል። የፖሊስ ቃል አቀባይ ብርጋዴር አታሌ እንዳማቴ እንዳሉት ሰዎች ተሰባስበው እየጠጡ ሳለ ማንነታቸው ያልታወቁ 3 ታጣቂዎች በድንገት ተኩስ ከፍተዋል። ተኩሱንም የጀመሩት ምክንያት አልታወቀም። እስካሁን በቁጥጥር ስር የዋለ ሰው የለም። የወንጀል መበራከት በሚፈትናት ደቡብ አፍሪካ ከቅርብ ጊዜ ወዲህ ከተፈጸሙ የጅምላ ተኩሶች መካከል ይጠቀሳል። በእንግዳ ማረፊያ ወንዶች እየጠጡ ሳሉ ታጣቂዎች በድንገት ደርሰው መተኮስ እንደጀመሩም ተገልጿል። ከተገደሉት ሰዎች መካከል የ12 ዓመት ወንድና የ16 ዓመት ሴት ይገኙበታል። የፖሊስ ቃል አቀባዩ 25 ሰዎች እንደተተኮሰባቸው አረጋግጫለሁ ብሏል። መጠጥ ቤቱ ህገወጥ ነበር፣ ህገወጥ ፈቃድ አልባ መጠጥ ቤቶች አስቸጋሪ ሆነዋል ሲሉ አክለዋል። የደቡብ አፍሪካ መገናኛ ብዙሃን የሆነው SABC እንደዘገበው በተኩሱ በአካባቢ የነበሩ ሰዎች ሰለባ ሆነዋል። ከሚያዝያ እስከ መስከረም ባሉት ወራት 12000 መጠጥ ቤቶች መዘጋታቸውን ፖሊስ አስታውቋል። ከ18000 በላይ ሰዎች በቁጥጥር ስር ውለዋል። ደቡብ አፍሪካ ግድያ ከሚፈጸምባቸው ሀገራቶች በግንባር ቀደምትነት ትጠቀሳለች። የተባበሩት መንግስታት የአደንዛዥ እጽና ወንጀል ክፍል አሃዝ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ ከ100,000 ሰዎች መካከል 54ቱ ይገደላሉ። ከሚያዝያ እስከ መስከረም ድረስ በየቀኑ 63 ሰዎች መገደላቸውን የፖሊስ መረጃ ይጠቁማል። የነዳጅ ዋጋ ይጨመራል በሚል ምክንያት ከሲዳማ ክልል ሀገረ ሰላም እስከ ዘዋይ ባቱ ድረስ ባለው መንገድ በርከት ያሉ ማደያዎች ቢኖሩም አንዳቸውም ናፍጣ የላቸውም። በጀሪካን ግን ይሸጣል። በሲዳማ ክልል ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ ከሐዋሳ እስከ ዘዋይ ባቱ ባሉ ማደያዎች የመኪና ናፍጣ ማግኘት አስቸጋሪ መሆኑን ተገልጿል። በዚህ አካባቢ ስንዘዋወር እንደተመለከትነው ማደያዎች ውስጥ ነዳጅ የለም ቢባል ማደያው አካባቢና ማደያው ውስጥ ያሉ አንዳንድ ግለሰቦች በጀሪካን ነዳጅ እንደሚሸጡ ሲናገሩና ሂሳብ ሲስማሙ ያዩ ገልጸዋል። በሲዳማ ክልል ሀገረ ሰላም ላይ ህዳር 27 ቀን 2018 በነበረበት ወቅት ማደያዎች ውስጥ ናፍጣ የለም የሚል ተደጋጋሚ ምላሾች ቢሰጡም እዚህ አካባቢ ያሉ ግለሰቦች ግን ናፍጣ በጀሪካን እነሱ ጋር መኖሩ ሲናገሩ ሰምተናል። በዚህም መንገድ አዲስ አበባ 121 ብር አካባቢ የሚሸጠውን 1 ሊትር ናፍጣ በ165 ብር ሂሳብ ሲሸጥ ታይቷል። ዝዋይ ባቱ የሚገኝ አንድ ማደያ ስንጠይቅ ናፍጣ የለም የሚል ምላሽ ከማደያው የተሰጠን ሲሆን ማደያ አጠገብ ያሉ ሱቆች ውስጥ ግን በጀሪካን እንደሚሸጡ ተገልጿል። በዚህ ዕለት ዝዋይ ባቱ 1 ሊትር ናፍጣ በህገወጥ መንገድ በጀሪካን ከ180 ብር እስከ 200 ብር ድረስ እየተሸጠ መሆኑን አስረድተዋል። ይህንን እየሆነ ያለውን ሰሞኑን የነዳጅ ዋጋ ይጨምራል በሚል ግምት መሆኑንም ተሰምቷል።
የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት የሀገሪቱ ፕሬዝዳንት ለዓመታት በቆየው የሙስና ችሎት ላይ የፕሬዝዳንታዊ ቅሬታ ቢደረግበትም ከፖለቲካ እንደማይርቅና ጡረታ እንደማይወጡ መናገራቸው ተሰማ። አንድ ዘጋቢ ኔታንያሁ ይቅርታ ከተደረገላቸው ከፖለቲካው ሕይወት ጡረታ ለመውጣት እቅድ እንዳላቸው ሲጠይቁ አይሆንም ሲሉ መልሰዋል። በሀገሪቱ ረጅም ጊዜ የቆዩት ጠቅላይ ሚኒስትር ኔታንያሁ ጉቦ ማጭበርበርና የእምነት ጥሰት ክሶች የህግ ሂደቶች የማስተዳደር አቅማቸውን እያደናቀፉ እንደሆነና ይቅርታ ለእስራኤል ጥሩ እንደሚሆንም ተከራክረዋል። ጠቅላይ ሚኒስትር ጠበቆቹ በተደጋጋሚ ፍርድ ቤት ችሎት መቅረባቸውን የኔታንያሁ የመምራት አቅም እያደናቀፈ መሆኑንና ይቅርታ ለአገሪቱ ጥሩ እንደሚሆንም ተከራክረዋል። ለ5 ዓመታት በችሎት ላይ የቆዩ ጠቅላይ ሚኒስትሩ ሆኑ ጠበቆቻቸው በጉቦ በማጭበርበርና በአደራ ጥሰት ክሶች በሙሉ ውድቅ አድርገዋል። የህግ ቡድኑ ጠቅላይ ሚኒስትሩ ችሎቱ እስከ መጨረሻው ከቀጠለ ሙሉ በሙሉ ነጻ መውጣት እንደሚቻል ያምናሉ ሲሉ ይከራከራል። በእስራኤል ይቅርታ ብዙ ጊዜ የሚሰጠው ክስ ካለቀና ጥፋተኛ ሆኖ ከተገኘ በኋላ ነው። ሮይተርስ ችሎቱ ገና እየተካሄደ ያለ ይቅርታ የሚሰጥበት ምንም አይነት ቀደም ሲል ምሳሌ እንደሌለው ጠቅሷል። ኔታንያሁ በይፋ ጥያቄያቸውን ከማቅረብ በፊት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት ሄርዞግ ደብዳቤ ጽፈው የእስራኤል መሪ ይቅርታ እንዲሰጣቸው አበረታተዋል። በእስራኤል ውስጥ ያሉ ተቃዋሚ ፖለቲከኞች በጉዳዩ ላይ ተከፋፍለዋል። አንዳንዶቹ ማንኛውንም ይቅርታ ኔታንያሁ የፖለቲካ ህይወቱን ትቶ ጥፋተኛ መሆኑን እንዲቀበል ሊያስገድደው ይገባል ብለው ያምናሉ። ሌሎች ደግሞ የመጀመሪያ ለጥቅምት 2026 የታቀደው ብሔራዊ ምርጫ መጥራት እንዳለበት ይናገራሉ። ለዘገባው ሮይተርስ፣ ጄሩሳሌም ፖስት ምንጮች ናቸው። ዶናልድ ትራምፕ የፊፋን የሰላም ሽልማት ለኔ ይገባል ብለው ወሰዱ። የዓለም አቀፉ የእግር ኳስ ፌዴሬሽን ማህበር በዚህ ዓመት የጀመረውን የፊፋ የሰላም ሽልማት ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰጥቷል። የፊፋ የሰላም ሽልማት ለዓለም ሰላምና ደህንነት ለተጉ እንዲሁም አንድነትን ለማምጣት ለሰሩ ግለሰቦች የሚሰጥ አዲስ ሽልማት ነው። ዶናልድ ትራምፕ ለዓለም ሰላም ለማምጣት ለሰሩት ስራ ሽልማቱ እንደተበረከተላቸው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በዋሽንግተን እየተካሄደ በሚገኘው መድረክ ላይ ተናግረዋል። ዶናልድ ትራምፕ የፊፋ የሰላም ሽልማት የመጀመሪያው ተሸላሚ ሆነዋል። ከግሪክ ባህር ዳርቻ ላይ የስደተኞች ጀልባ ሰጥሞ 18 ሰዎች ሞቱ። ከግሪክ ደቡባዊ የባህር ዳርቻ አቅራቢያ የስደተኞች ጀልባ በመገልበጡ 18 ስደተኞች ሲሞቱ 2 ሰዎች በህይወት መገኘታቸውን የሀገሪቱ የባህር ዳርቻ ጥበቃ ባለስልጣናት ቅዳሜ አስታውቀዋል። ሮይተርስ እንደዘገበው ከሆነ የቱርክ የጭነት መርከብ ለመጀመሪያ ጊዜ ስደተኞችን የጫነችው ጀልባ ከትንሿ ክሪስ ደሴት በ40 ኪሎ ሜትር ርቀት ላይ አግኝቶ ነበር። በህይወት የተረፉት ሰዎች ወደ ቀርጤስ ደሴት መወሰዳቸው ተገልጿል። በፈረንጆቹ 2015 እስከ 2016 ከ1 ሚሊዮን በላይ የሚሆኑ ሰዎች ከመካከለኛው ምስራቅና ከአፍሪካ ወደ አውሮፓ ለመድረስ የግሪክን የባህር ዳርቻ ተጠቅመዋል። ይህ ደግሞ ብዙ ጊዜ ለሞት የሚዳርጉ አደጋዎችንም አስከትሏል። አሜሪካ በሁለቱም የሱዳን ተፋላሚዎች ላይ መጠነ ሰፊ ማዕቀብ ለመጣል ማቀዷ ተሰማ። በሱዳን ተኩስ አቁም እንዲደረግ አሜሪካ እያደረገች ያለችውን ጥረት ሊሳካ ባለመቻሉ በሁለት ተፋላሚዎች ላይ ጠንካራ ማዕቀብ ልትጥል መሆኑን ዘጋርዲያን ዘግቧል። እንደ ዘገባው ፕሬዝዳንት ትራምፕ በሱዳን ያለውን ጦርነት እንዲያበቃ የሚሰሩ መሆኑን ካሳወቁ በኋላ አማካሪያቸው ማሳድ ብሉስን ቢልኩም የረባ ውጤት ሊያገኙ አልቻሉም። አንድ ዲፕሎማት ለጋዜጣው ሲናገር ማሳድ ብሉስ ሁለቱ ተፋላሚዎች ባነጋገሩበት ወቅት ተኩስ አቁም ካላደረጉ መጠነ ሰፊ ማዕቀብ ቅጣት እንደሚከተላቸውም ገልጸዋል። የተኩስ አቁም ጥያቄው በአራትዮሽ አደራዳሪዎች ማለትም አሜሪካ፣ ግብጽ፣ ሳውዲ አረቢያና በተባበሩት አረብ ኤሚሬትስ የተዘጋጀ የሰላም ስምምነት ላይ የተተካ መሆኑን የጠቀሰው ዘገባው በዚህ ላይ የጄኔራል ደጋሎ ኃይል እንዲስማማ ካስታወቀ በኋላ ውጊያው እንደቀጠለበት አስረድቷል። የጄኔራል አልቡርሃን ጦር ግን እቅዱን ፈጽሞ እንደማይቀበለው ማስታወቁን አውስቷል። ይህ የሚያሳየው ሁለቱ ተፋላሚዎች ጦርነቱን ለማቆም ፈቃደኝነት እንደሌላቸው በመሆኑ የአሜሪካ ጠንካራ ማዕቀብ ለመጣል እየተዘጋጀች መሆኑን ዘገባው አስታውቋል። ይህ በእንዲህ እንዳለ ኖርዌይ በበኩሏ የሱዳን የሰላም ንግግር እያዘጋጀች መሆኑን ገልጿል። የኖርዌይ ምክትል የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ለመነጋገር ባለፈው ሳምንት ፖርቱ ሱዳን መሄዳቸውን ያወሳው ዘገባው በዚያም ለጄኔራል አልቡርሃን ተኩስ አቁም የግድ መደረግ አለበት የሚል ማሳሰቢያ መስጠታቸውንም አስረድተዋል። በኖርዌይ በሚቀጥሉት ሳምንታት በሱዳን ሰላማዊ የስልጣን ሽግግር መደረግ በሚቻልበት ሁኔታ ላይ አንድ ስብሰባ የሚከናወን ሲሆን በስብሰባው ላይ የተለያዩ የሱዳን ሲቪል ሶሳይቲ አባላት ይመክራሉ ተብሎ ይጠበቃል። የእንግሊዝ የውጭ ጉዳይ ሚኒስትር ትናንት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ሐዋሳ ከተማ ፈጽመው እንዳይሄዱ አሳስቧል። ጨምሮ ወሳኝ ጉዳዮች ካላቸው ብቻ ከሐዋሳ 5 ኪሎ ሜትር ርቀት ወደሚገኙ አካባቢዎች መሄድ እንደሚችሉም ገልጸዋል። የእንግሊዝ መንግስት ይህን ማስጠንቀቂያ የሰጠው የአሜሪካ መንግስት ያወጣውን ማሳሰቢያ ተከትሎ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ዜጎቹ በሐዋሳ ከተማ ብቻ ሳይሆን በመላው ሲዳማ ክልል መሄድ እንደሌለባቸው አሳስቧል። ሁለቱ መንግስታት ይህንን አዲስ ማስጠንቀቂያ ያወጡት በሐዋሳ ከተማ ውስጥ ከቀናት በፊት አንድ ግለሰብ በማርበርግ ቫይረስ መያዙን ይፋ በመሆኑ ነው።
ስምረት ፓርቲ ለትግራይ ችግር መፍትሄ ነጻና ፍትሃዊ ምርጫ ነው አለ። አቶ ጌታቸው ረዳን ጨምሮ በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ ዛሬ ባወጣው መግለጫ የትግራይ ህዝብ ብቃት ባለው አመራር እጥረት የተነሳ እየተሰቃየ መሆኑን ገልጾ ለዚህ ችግር መፍትሄው ነጻና ፍትሃዊ ምርጫ ማካሄድ መሆኑን አስታውቋል። የትግራይ ተወላጆች እርስ በርሳቸው ተወያይተው ሁሉንም ያካተተ የሽግግር አስተዳደር መመስረት እንደሚገባቸው አሳስቧል። መግለጫው ሲቀጥልም ህወሓትን የፕሪቶሪያል ስምምነት የጣሰ ኋላ ቀር ቡድን በሚል ገልጾት ይህ ቡድን ከኤርትራ መንግስት ጋር ጥምረት በመፍጠር ትግራይን ሌላ ቀውስ ውስጥ እየከተተ መሆኑን አስረድቷል። ስምረት በመግለጫው በትግራይ ክልል የሚገኙ የጸጥታ ኃይሎችን ጨምሮ መምህራንና የመንግስት ሰራተኞች ያቀረቡትን ጥያቄ አግባብ መሆኑን ጠቅሶ በሰላማዊና በህጋዊ መንገድ መልስ እንዲሰጣቸው አሳስቧል። የፌዴራል መንግስቱ ደግሞ በጀትና መሰረታዊ ሸቀጦችን ከማገድ ይልቅ የተፈጥሮ ችግርን በሰላማዊ መንገድ እንዲፈታው ጥሪ አቅርቧል። በዌስት ባንክ ካራማላ በስተምዕራብ በምትገኘው ኒሊን ከተማ በእስራኤል ኃይሎችና በፍልስጤም መካከል ግጭት መቀስቀሱ ተሰማ። የፍልስጤም ዜና አገልግሎት እንደዘገበው ግጭቱ የተቀሰቀሰው የእስራኤል ወታደሮች ወደ ከተማዋ ዘልቀው በመግባት ጥቃት መክፈታቸውን ተከትሎ ነው። ወታደሮቹ በከተማዋ ላይ የድምጽ ቦምቦችና አስለቃሽ ጭስ መተኮሳቸውንም ተገልጿል። እስካሁን ባለው መረጃ በግጭቱ ምክንያት የደረሰ ጉዳት ሪፖርት የለም። ይህ በእንዲህ እንዳለ በእስራኤል ጦርና በሰፋሪዎች በዌስት ባንክ የሚፈጸመው ጥቃት ተጠናክሮ እንዲቀጥል እንደ አውሮፓውያኑ አቆጣጠር ከጥቅምት 2023 ጀምሮ በተወሰደው እርምጃ ከ1000 በላይ ፓለስቲናውያን ሲገደሉ በ10 ሺዎች የሚቆጠሩ ደግሞ ከመኖሪያ ቀያቸው ተፈናቅለዋል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስራት ተፈረደባቸው። አቶ ታዬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ በሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣናትና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃም መስማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱም ሳይሰሙ ቀርተዋል። የፍርድ ቤቱ ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። በአፍሪካዊቷ ቤኒን የተሞከረው መፈንቅለ መንግስት መክሸፉ ተነገረ። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ቤኒን የተሞከረው መፈንቅለ መንግስት በጥብቅና በማያሻማ ሁኔታ አወገዙ። ራሳቸውን የመልሶ ማቋቋም ወታደራዊ ኮሚቴ ብለው የሚጠሩ የተወሰኑ ወታደሮች በቤኒን ብሔራዊ ቴሌቪዥን ጣቢያ ፕሬዝዳንታዊ ፓትሪስ ታሎን ከስልጣን መባረራቸውን ገልጸው ነበር። የአፍሪካ ህብረትና የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኢኮዋስ በቤኒን የተሞከረው መፈንቅለ መንግስት በጥብቅና በማያሻማ ሁኔታ አወገዙ። የሁለቱ ተቋማት ውግዘት የተሰማው ራሳቸውን የመልሶ ማቋቋም ወታደራዊ ኮሚቴ ብለው የሚጠሩ የተወሰኑ ወታደሮች በቤኒን ብሔራዊ ቴሌቪዥን ጣቢያ ፕሬዝዳንት ፓትሪስ ታሎን ከስልጣን መባረራቸውን ከገለጹ በኋላ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በመፈንቅለ መንግስት ሙከራ የተሳተፉ 2 ተዋናዮች በአፋጣኝ ሁሉም ህገወጥ ድርጊቶች እንዲቆሙና ያለመዘግየት ወደ ህጋዊ የጦር ሰፈሮቻቸውና ሙያ ግዴታዎቻቸው እንዲመለሱ አሳስበዋል። የቤኒን መንግስት ለሰዓታት የዘለቀው መፈንቅለ መንግስት እንዳከሸፈ ዘግየት ብሎ አስታውቋል። የመፈንቅለ ሙከራው መክሸፉን የገለጹት የቤኒን ሀገር ውስጥ ጉዳይ ሚኒስትር አላሳኔ ሴይዶ በቪዲዮ ባስተላለፉት መልእክት ወታደሮቹ መንግስትና ተቋማቱን ለማተራመስ አመጽ እንደጀመሩም ከሰዋል። የቤኒን ጦር ለሪፐብሊካኑ አሁንም ታማኝ እንደሆነ የቤኒን የሀገር ውስጥ ጉዳይ ሚኒስትር አላሳኔ ሴይዶ ገልጸዋል። የኮቶኑ የጥጥ ንጉስ በሚል ቅጽል ስማቸው የሚታወቁት የ67 ዓመቱ የቤኒን ፕሬዝዳንት ፓትሪስ ታሎን በመጪው ሚያዝያ ስልጣን ያስረክባሉ ተብሎ ይጠበቃል። በጅንካ በተከሰተው የማርበርግ ቫይረስ ስርጭት ምክንያት ተጥሎ የነበረውን የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴ ክልከላ መነሳቱን የአሪዞን መንግስት ኮሚኒኬሽን ኃላፊ አቶ ደመላሽ አቦነሃስ ተናግረዋል። ለክልከላው መነሳት ምክንያት የሆነው አሁናዊ የማርበርግ ቫይረስ ስርጭት መቀነስና በትራንስፖርት መቋረጥ ምክንያት ህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ጫና እያሳደረ መምጣቱን የዞኑ ግብረ ኃይል ከገመገመ በኋላ መሆኑን ገልጸዋል። በመሆኑም በቀን 27 2018 ዓ.ም ጀምሮ ክልከላው እንዲነሳ መወሰኑን የገለጹት ኃላፊው ጉዞዎቹ ግን ከወትሮ በተለየ በጥንቃቄ መሆን እንዳለባቸውና በየመናኸሪያው የሚደረጉ የግንዛቤ ማስጨበጫና የጥንቃቄ ሂደቶች ተጠናክረው እንደሚቀጥሉም ተናግረዋል። ህብረተሰቡና የተሽከርካሪ ባለንብረቶችም ይህንን በመረዳት አስፈላጊውን ጥንቃቄ እንዲያደርጉም አቶ ደመላሽ አሳስበዋል።
ሐሙስ ህዳር 25 ቀን 2018 ዓ.ም የጀመረው የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የትግራይ ቴሌቪዥንና ሬዲዮ፣ ድምጸ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀሌ ኤፍኤም የመክበብና የመቆጣጠር ድርጊት ማብቃቱን ተመላክቷል። የተጠቀሱት ቦታዎች ላይ የነበሩ የትግራይ ኃይል ታጣቂዎች ቅዳሜ ህዳር 27 ቀን 2018 ዓ.ም ወደ የምድብ ቦታቸው እያመሩ እንደሚገኙ ተገልጿል። ህዳር 24 ቀን 2018 ዓ.ም ከፌዴራል መንግስት የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ጋር በመሆን በመቀሌ ዓለም አቀፍ የአካል ጉዳተኞች ቀን ሲያከብሩ የታዩ ሌተናል ጄኔራል ታደሰ ወረደ ላለፉት 3 ቀናት ድምጻቸው አልተሰማም፣ እዚህ ነው ተብሎም አልተነገረም። ታጣቂዎቹ የበላይ መሪዎቻቸውን ከትግራይ ጊዜያዊ አስተዳደር የስራ ኃላፊዎቻቸው ጋር ያካሄዱት ውይይት መግባባት ላይ በመድረሱ ወደ ምድብ ቦታቸው መመለስ መቻላቸውን እየተናገሩ ነው። መግባባት የተደረሰባቸው ነጥቦች ምን እንደሆኑም የታወቀ ነገር የለም።